ይሄ በትንንሽ ፍርፋሪ አትቆዩ፣ ጊዜያችሁን ተጠቀሙበት ለማለት ነው። ይሄ ነው ዛሬ አጀንዳ መልእክቴ። እህቶች ደግሞ ከማምጣታችሁ በፊት 300 ሺህ ብር 400 ሺህ ብር ከመክፈላችሁ በፊት ይሄ ልጅ መጥቶ ከማን ነው የሚወድቀው? እንዴት ነው ስራ የሚሰራው? ባህሪውን አታውቂውም? የወንድምሽን ባህሪ አፈራይን ካይን ውሃ የልናቱን ኩባያ ማያነሳ ልጅ መጥቶ እዚህ እንዴት ነው ስራ የሚሰራው? ስለዚህ ቢያንስ ስታመጩ ወደዚህ ሀገር ስታመጩ መጀመሪያ እንትን በይ እወቂ። መጀመሪያ አምጥቼ የት ልጣለው ምንድነው ማደርገው የሚለውን ነገር በደንብ ማወቅ አለብሽ እንጂ አምጥተሽ ብቻችሁን እያወራችሁ ያላችሁ ሰዎች አላችሁና ሮዛ ልስብሽ ነበረ እንትንሽ ዙግ ነውና እንትን ላኪልኝ ሪኮስት ላኪልኝ እና ይሄ ነው ይሄን ለማለት ነው። አላችሁ ግን ነው ወይስ ወጣችኋል? አለን አንተ ምን አልቅብ አንተ ሞዳን ነው እንጂ ሁሉም አለ። ግን ሳሚዬ እኔ ጥያቄ ልጠይቅህ እስኪ አንዴ ጥያቄ ልጠይቅህ አንተ። ኧረ እኔ የሚጠይቀኝ ሰው አልፈልግም። ኧረ ተወኝ ሳይዝ ኧረ ጀስት ጥያቄ አሁን እነዚህ ሴቶች ስማኝ ቆይ ስማኛ አሁን ሰማሁ አይደል? እኔ ደግሞ ስማኝ እስኪ አሁን አብዛኛው እዚህ ውስጥ ሴቶች ናቸው። አብዛኞቹ አረብ ሀገር ያሉ ሴቶች ናቸው አንተ የሚካተሉና ወንድሟንም ይሁን ቦይፍሬንዷንም ይሁን ከኢትዮጵያ ስትወስድ ማለት ነው ስራ ይሰራል። ምንድነው የሚሰራው? ሳታጣራ ስራ ይወዳል ወይ? ምንድነው የሚፈልገው? ሰውየው እዚህ ስራ ካልጀመረ ስራ ካልሰራ ማለት ስራ ከናቀ እዛ ሄዶ እሷን እንድትከባከበው ነው የፈልገው። ይሄን ታውቃለህ። መስራት የሚፈልግ ሰው አይደለም። እዚህ ግን ተፍ እያለ መንጃ ፍቃድ አውጥታለት ታክሲ ወይ ደግሞ ራይድ እየሰራ ምናምን ከሆነ በዛ ማገናዘብ እኮ ይችላሉ። ሳሚዬ ስራ ይወዳል አይወድም በማለት እኮ ማገናዘብ ይችላሉ። መፈተን ይችላሉ። ምንድነው መስራት የምትፈልገው? የሆነ ስራ ልፍጠርልህ እዚህ አዲስ አበባ ምናምን ቢሉት አይ ውሰጂኝ፣ እሺ እዚህ ያመጣው ምንድነው መስራት የምትፈልገው? ገብቷል? ያንን ሳይጠይቁ ያመጡ የሴቶች ጥፋት ነው። ሳያጣሩ የሆነ እኮ ማሽን ስትገዛ እኮ ማኑዋል አለው አይደል? ማኑዋሉ ማንበብ ያስፈልጋል። አንተ ምን መሰለ ያልገባ ነገር ምን መሰለ፣ ቤተሰብ ይገፋቸዋል። እዛ ልጄ እዚህ የሆነ ውስጥ ገብቶ እንዳይሞትብኝ፣ አንዱ ማጅራቱን ብሎ እንዳይገልብኝ፣ በበረሃ ሄዶ አፈር እንዳይበላው አሸዋ እንዳይበላው ተብለው ይለመናሉ። እዚህ ያሉ እህቶች ሲለመኑ ነው እኮ የሚያስመጧቸው። አንዳንዴ ወደውም አይደለም እኮ በእነሱም እኮ አንፍረድ። ለመሰለ በረሃ ሄድብሻለሁ ብሎ ያስፈራራታል። እኔ ጫካ በበረሃ ሄጅ እሞታለሁ የማትፈልጉት እንደሆነ ምናምን ይሏቸዋል። ገባ እና ደግሞ እዚህ ሆኖ ወንድማቸው ሲሞት ማየት በጣም ስለሚሰቀጥጣቸው ነው የሚያስመጧቸው። መተው ግን ስራ እንዲሰሩ ማሳመን አለባቸው። በዛ ላይ ደግሞ እኔ አሁን ይኸውልህ ገብቶሃል አይደል? መተው እኮ ቀላል ነው። ስራም እኮ አይጠፋም። ተፈልጎም ይገባሉ እኮ ስራ። ግን ስራውን ሳምንት አይፈልጉት። ሳምንት እንዴ ወገቤ ተቀነጠሰ አንገቴ ታጠፈ እንደዚህ ሊሆን ነው እንደ መጣሁት። ምን ነው የተረገምኩ ነኝ እንዴ? ቤተሰብ ረግሞኛል። አሁን የቀደሙ ልጅ ምንድነው ያለው? እኔ ቆይ ሆስፒታል ነው እንዴ ደውለን እኮ ቤተሰቦቹ ጋር ገናኝተ ነው ቆይ ሆስፒታል ሰርቃችሁኝ ነው እዚህ ያመጣችሁኝ አለ። ሆስፒታል ተሰርቄ ነው እንዴ? ግራ አጋባኝ ሳሚ። እኔ መሽቷልና አንድ ነገር ተናግሬ ልውረድ። ቁም ነገር በእውነት ቁም ነገር ተናግሬ ልውረድ። እኔ አረብ ሀገር ያለ ሴቶች በእውነት እኔ አክባራችሁ ነኝ። እንደናንተ የሚለፋ ኢትዮጵያዊ ስደተኛ የለም። የምነግራችሁ ነገር ስሙኝ። በመጀመሪያ ኢምፖርታንት ነው የምትሉት ነገር በእውነት ነው የምነግራችሁ፣ የእናንተ ጤንነት ነው፣ የእናንተ ህይወት ነው። የእናንተ ጤንነት ተጓሎ ወንድምሽን ማምጣት ማለት ለምን ባናቱ አይተከልም? አንቺ ጤና ካልሆንሽ ማለት ነው። አንቺ ጤና ካልሆንሽ ልጅሽን ማኖር አትችይም፣ እናትሽን መንከባከብ አትችይም፣ አባት ወገንሽን መንከባከብ አትችይም፣ እንኳን ወንድምሽን። ይሄ የሚጨማለቅ ወንድም የሚጨማለቅ ባልና ምናምን ባናቱ ይተከል። መጀመሪያ ጤናሽን ጠብቂ። ስራ የምትሰሪው ጤነኛ ስትሆኚ ነው። እግዚአብሔር ምስክር ነው ነግራችሁ። ጤናችሁን ያጣችሁ ማለት ነው ወላጅ አይፈልጋችሁም። ስንት የጨለሉ አይቻለሁኝ እኔ እንደው እፎክራለሁ ዝም ብዬ ወስዳችኋለሁ። አንድ ቀን አሳያችኋለሁ። በጣም አዝኜ ውስጥ ያዝኖ የወጣበት ጌርጌሶን የሚባል ማገገሚያ በእውነት ነው የምነግራችሁ። ብዙ የአረብ ሀገር ሴቶች አሉ አረብኛ ስትለፈልፈው ይኸውልሽ፣ ማንም ባናቱ ይተከል። ከአንቺ ጤና የሚበልጥ የለም፣ ከአንተ ጤና የሚበልጥ የለም።
ማንም ባናቱ ይተከል። አንቺ የለፋሽበትን ብር ማንም እንዲጨማለቅበት አታድርጉ። አሁንም ቢሆን እነግራችኋለሁ። እንኳን ሰው ልትወስጂ አይደለም እንኳን ሰው ለመውሰድ አይደለም ቤተሰብ እናት አባት ሲጠይቀሽ ማለት ነው ፖይንቱ ምንድነው? እዚህ መጥቶ ይሰራል ወይ? እዚህ መጥቶ ምን ያደርጋል? እዚህ መጥቶ ምንድነው የሚያደርገው? መጀመሪያ አዲስ አበባ ላይ እስቲ ይለማመድ እስቲ ስራውን። እዚህ በመተኛት ወገቡን የቆረጠ ወንድምሽ ወገቡን የቆረጠ ባልሽ ማለት ነው ይሰራችል። መጽሐፍ ቅዱስ አስመትተው መጽሐፍ ቅዱስ ምታ ሄጄ ግመል እጠብቃለሁ በል ተብሎ መጽሐፍ ቅዱስ ምናምን ብሎ መጥቶ ማለት ነው። ኧረ ሰው ጨዋታው ለመጣው አይ ቆይ እውነቴን ነው በእውነት እኔ አለች አስመጥቸው ነበር ወንድሜን መጽሐፍ ቅዱስ ከቤተ ክርስቲያን ተመቶ ነው የመጣው እና ቃል ይገባል ግመል እጠብቃለሁ። ኧረ ተሳሚ ራሱ የወጣለት ራሱ እንትኑ አይዲ የወጣለት ካሜል ሰላም ነው የሚል ነውና እምባይና መጣው እግዚአብሔር ምስክሬ ነው እምባይና መጣው። እና ይኸውልሽ አቋረጥከኝ። አሁን እንዴት አድርጌ ማስረዳቸው? ለምን ጥርስ መቦረሽ አይሆንም? አረብ ሀገር ላይ እኔ ያመንኩበትን ነገር እኔ እህቴ ብትኖር ማለት ነው ካልፈለግኩት እዚሁ አልፈለግኩም ማለት ነው አለመስራት። ግን አረብ ሀገር ያሉ ሰዎች ነቃ በሉ። ሁሌ ለፈልፋሉ አትሰሙም። እና ብዙ ለፈለፍኩኝ ራሴ በጣም ይቅርታ ጋይስ። እኔ በጣም ነው የምወዳችሁ፣ በጣም አክባሪያችሁ ነኝ። እኔ ሳሚ ድምጻችሁ ነው፣ አብርሽ ድምጻችሁ ነው። ብዙ ሰዎች አሉ እንደነሱ፣ ሴቶችም አሉ፣ እነ ሳራ አሉ፣ እነ ናርዲ አሉ። ኢንፎርሜሽን እነሱን ጠይቁ፣ እንዳትሸወዱ። ሰላምን አትዝለላት። ከሁላችን በላይ ሰላም እናታችን ማርትሬዛ። ሰላምዬ ሰላም ሚዩቲሽን አንሺ። ቆይ ኢሱዬ ሰማኝማ እዛ ጌርጌ ሲሆን እኔ ረጅም ማለት ቮለንተር ነኝ እና ድምፅሽ ትንሽ ራቅ አለ። እንደዚህ ነው ድምጿ። ከዚህ በላይ ፓወር አይጨምርም። ዝም ብለህ አውቃለሁ፣ ግን ትንሽ ለኔ ስትይ ስሞትልሽ ለኔ ስትይ ቀረብ አድርጊው። ኧረ ጠላትክ ባይ ዘ ዌይ ባለቤት የሰፈሬ ልጅ ናት። በጣም ነው የምወዳቸው በዚህ አጋጣሚ እና ቅድም ስትናገር የነበርከው ልንገርክ ጌርጌሶን ቮለንተር ነኝ። እቺ ወፍራማ ስሟ መጥቀስ ስለማልፈልግ ነው። አረብ ሀገር ረጅም ዓመት ሰርታ ሄደች እህት ናት። ብዙ እህቶች አሉ። እኔ እዛ በቃ ቤቴ ነው ያውቃል ሳሚም እና ስለተናገርከው ነው እዛ ውስጥ ያሉት እንዳለ ከአረብ ሀገር የተመለሱ እህቶች ናቸው የሚበዙት ሴቶቹ። ጥሩ ኮይን ነው እያነሳክ ያለከው። ያው በሳቅ ይቅርታና አንቺ አዲስ አበባ ያለሽው? እኔም አሁን ቤሩት ነኝ። አሰሚማ ልትለኝ ነው? አይደለም አይ እንደሱ ሳልሽ ሳይሆን ኖ እኔ አብሬ መሄድ ስለፈለግኩ ነው። አረብ ሀገር የቀመሰች ሴት እውነት አረብ ሀገር የቀመሰች ሴት ጌርጌሶን ከኔ ጋር እንድትይ ስለፈለግኩ ነው። ገብቶሻል? አይ እኔ ቤቴ እኮ ነው። እኔ ቤቴ ነው እዛ። አሁን ንገራቸው አንቺ ይነግሩካል። ቤቴ ናቸው። ቤቴ ነው። እኔ አልጋ ሁሉ አለኝ እዛ ላይ እና ይሱዬ የሚገርም ሚሊሻ ቢኒያም ንጋቱን ጠይቆ ይነግራል። እኔ እዛ ረጅም ዓመት ያገለገልኩ ነኝ። ሪፈር ተጽፎልኝ ነው ወደ ቤሩት የመጣሁት እና ለማንኛውም በርታ፣ እንቀጥልበታለን። ሳሚ የልጆቹን አድራሻ ላክልኝ፣ የቀደም ያልከውን። ኮርማው ግን ተመችቶኛል። ሰላም ይልክልሻለሁ። እድሜ ይስጥሽ። እውነት እግዚአብሔር ክበር ይልኝ። አንቺ የእውነት እኔ ብቻ ለአንቺ ቃላት የለኝም። እኔ ራሱ ሰላም። አሁን እዚሁ ጋር አንተ አሁን እንዳታወራ አንተ እኔ ላውራ። ይኸው እንግዲህ ሽምግልና ላክሽ የሆነ መኪና ነበረውና በቃ ለእኔ ስጠኝና እንትን በል እኔ ቀስ እያልኩ ከፍላለሁ። ቁብም ያስላኩት ምናምን ሰውየው አረ ዛሬ በሰላም ደህና ነህ? ግን ዛሬ ማን ነው? ዓርብ አይደል እንዴ? የጾም ነው። ምን ሆነ ነው ዛሬ? አይ ጾም የለም፣ ጾም የለም። አትዋሽ፣ ጾም የለም። እና ይሄ ልጅ ይሄ ሰውዬ በጣም ክፉ ነው፣ በጣም ክፉ። እኔ እንዲያልፍልኝ አይፈልግ። ክፉ እውነት ነው። በጣም ክፉ ነው፣ በጣም ክፉ። በእኔ ደርሷል፣ አውቀዋለሁ። እንደዚህ የወፈረው እኮ ክፋት እኮ ነው። በልቶ ምናምን እኮ አይደለም ክፋት፣ ወጥ ሰብስቦ ነው። አውቃለሁ፣ ተንኮሉ ነው። ተንኮል ሰብስቦ ህልም አይቶ አያውቅም አሉ ሳሚ። ህልም በፍጹም ግን ይደውልልኛል፣ ቪዲዮ ኮል ልፈታለት። ዝም አስባሉት። እኔ ጋር ግን አይደውልም። እኔ ግን አስጠልቼዋለሁ፣ አይደውልልኝ። እኔ
እሰይ ምን መኪናው እኮ ወርደ ነው የምትገፋው። ደግሞ አንዴ ሰራኝ። አዎ አውቃለሁ። ግን ይኸውልሽ ሰላምዬ አረናታችሁ አሁን ሌላ ጉዳይ እዚህ ከአረብ ሀገር የተመለሱ ሴቶች ወይ ደግሞ ወይኔ የመድኃኒዓለም አባቴ እስኪ ሌሎች ማውራት የሚፈልጉ ሰዎች አሉ። ባካችሁ እኔ ልወርድ ነው። አንድ አውራትና ሰላም እለቅልሃለሁ። የተከራየሁትን ቤት እለቅልሃለሁ። አውሩ እስኪ እኔ እለቅልሃለሁ። ቆይ አንዴ እለቅልሃለሁ። ልወርድ ነው። እኔ አልፈልግም። እኔ ተው ኪራይ ጨርሻለሁ። ሰላምዬ ይኸውልሽ ከአረብ ሀገር መጥተው ከእንደገና ወደ አረብ ሀገር የሚመለሱ ሴቶች ካሉ በጣም መማሪያ ቤት ነው። ጌርጌስ የሆነ መማሪያ ቤት ስለሆነ እኔን ኮንታክት አድርጉ። እኔ ወስዳቸዋለሁ። እዛ አገናኛቸዋለሁ። እዛ የኔ ጌታ እነሱ እዛ ያሉት የሚያወሩትን አያውቁትም። ገብቶሻል አባቴ? እኔ እናንተ ስለማንተዋወቅ ነው እንጂ እኔ ብዙ ሰዎችን ኢንቫይት የማደርገው ጌርጌሲዮንና የካንሰር ታማሚዎቹ ህፃኖቹ ጋር እንደውም እኔ አፍጮ በር ጋብዛለሁ። እሺ ከዛ ፕሮግራም ስላለኝ ጋብዛለሁ። እኔ አረ ሳሚ ተይው፣ እዚህ ሳሚ እንደይው ተይው። እኔ ሳሚ አትቀኔ ልክሻሉ ስልክ ኢንቦክስ ዝግ ስለሆነ ነው። ይሄ የተመታ ሰውዬ ኮርማዎች ስለሚያስቸግሩኝ ዘግቼዋለሁ ኢንቦክስ። ችግር የለውም ወስዳችኋለሁ። ችግር የለም። ኮርማዎች ስለሚያስቸግሩኝ ሌላ አጀንዳ ነው። ስልኬ ባዮ ላይ አለልሽ። እሺ ሰላምዬ፣ ስልኬ ባዮ ላይ አለ። ኧረ ከቢኒያምም ወስዳለሁ። ቢኒያም ሚኒሻ ጓደኛዬ ነው። ከሱ ወስዳለሁ። ችግር ሚኒሻ ኮምፕሊት ታብታብ አድርጉ። የሰፈር ሆናችሁ ፎሎ አድርጉ። የዘቢባ ጓደኛ ጀለስ ነው አውቀዋለሁ። ለዛ ነው ዝም ያልኩት። ቤተሰብ ነኝ እኮ። ይሄ ወዴት ነው? ቤተሰብ ነው እንዴ? ላውራ ነበር ፈራለች። ቻው፣ ደህና ደሩልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ደሩ። ሳሚዬ ስልክ ያስቀምጫለሁ፣ ደውልኝ። እሺ እሺ። እኔ አባት ቻው፣ ደህና ደሩ። እኔ አባት ማራኪ አታወሪም እንዴ? ምንሽ ጊፍት ብቻ ነው የምታጥለቀልቅ? እንዴት ነው ያላችሁ? ሰላም ናችሁ ወይ? እንዴት ነሽ? እግዚአብሔር ይመስገን። ሰላምዬ ደህና ነሽ? ሳሚ እንደምን አላችሁ? ደህና ናችሁ? ይሰማል? ይሰማል ማማይ ይሰማል። ያ ላይክ አላወራ ስልኩ ቅድም አላስወራኝ አለ ወንድማችን። ያው እሱ ይጨርስ ብዬ ነው ለነገሩ። ባይዘዊ ሳሚ ታውቃለህ አንተ ሁል ጊዜ ሁሉ ብትለፈልፍም ግን ፍሬ ደግሞ የምታፈራቸው ሰዎች ደግሞ አሉ። ይሄ እንዳትረሳ። ሁል ጊዜ ሁሉ ያንተ ማውራት ያንተ መልፋት እኔ ሁሌም ምስክር ስለሆንኩ ነው። ሁሌም ነው የምናገር። ከባህር ዳር ጀምሮ እዚህም ብራንች ከፍቼ መጥቼ ሁሌም እናገራለሁ እና ያፈራሃቸው ፍሬዎችም ደግሞ እንዳሉ ሁሌም ኮንፊደንስ ሊኖርህ ይገባል። ሁሌም በኩራት የምታወራው እሺ። ያንተ ልፋት ዝም ብሎ አይደለም ባኩ ነው የቀረ። ዱባይ ሁኜ እንደዛ ቅፍ አድርጌ እያለቀስኩኝ አግኝቼህ እንዴት ሳስቼ ለምንድን ነው እንደዚህ የምታደርጉ ስትል የዛሬ 8 ዓመት አካባቢ ከዛ ደግሞ የተለወጡ ልጆች በእጅህ ላይ አይንህ እያየ የተለወጡ እህቶችህ እንዳሉ እንዳትረሳ ሳሚ ነው። ታውቃለህ አይደለ? ማራኪ የአረብ ሀገር ልጆች ሞዴል ነች። እዚህ ሀገር ላይ ሆና በነገራችን ላይ ድምፃዊት ነች። በጣም ድምፃዊ ነች። ብዙ አልበሞች ለቃለች። ከዛ ደግሞ የግሏን የባህል ልብስ ከፍታ ዝንጥ ብላ ፏ ብላ ተከብራ የምትኖር ጀግና እህታችን ነች። እኔ እህቴ ማለት ነች። በቃ ቤተሰቤ ነች። ለእኔ በጣም ቤስት ጓደኛዬ ነች። አንድ ሰፈር ነው የምንኖረው። ባህር ዳርም ድረስ እጃ ይቻታለሁ። በጣም ምርጥ የጀግኖች ጀግና የሴት ተምሳሌት፣ ግርማ ሞገሷ፣ ኮንፊደንሷ ሙሉ ነው በቃ። እና እህቶቼ እንደሷ እንድትሆኑ ነው የምፈልገው። አሁን እሷ መገናኛ ላይ እልል ያለ የባህል ልብስ ቤት አላት። 22 ጋር ጊዮን የባህል ልብስ የእሷ ነው። ትልልቅ ዲዛይኖች ትሰራለች። በጣም ጎበዝ ነች። አውሯት። እንዴት ነው የተለወጥሽው? እንዴት ነው የተቀየርሽው? መጀመሪያ እሷ ከራሷ ላይ ነው ስራ የሰራችው። ራሷ ላይ ነው፣ ብር ላይ አይደለም። ብር ምናምን ይዛ ሄደች፣ ባዶ እጇን ሄደችው። ብር አይደለም የሰራችው። መጀመሪያ ምን አለኝ፣ ምን ተሰጧለኝ፣ እኔ ጋር ምን አለ፣ እግዚአብሔር የሰጠኝ ምን አቅም አለኝ ብላ ራሷን ፈተሸች፣ አገኘችው። በምን ስንት አልበም እንዳወጣች ዘፈን
አንደኛ የባህል ዘፈን ተወዛዋዥ ጎበዝ፣ በባህል በጎጃም የተሸለመች በትልቅ ራሷን ያወቀች ጀግና ልጅ ሆና ሄደች። ከዛስ ነገሮች እየተሳኩላት ራሷን እያሻሻለች አሁን ለሰራተኛ ቀጥራ ነው የምትኖረው። ድልቅቅ ያለ ቅብር ያለ ኑሮ ነው የምትኖረው እና በቃ እንኳን አሁን እሷን አረብ ሀገር አይደለም ከአውሮፓ የመጣች ሰው ግራ ነው የሚገባው። ትጠራለች፣ ኳታር ትሄዳለች፣ የትም ቦታ ላይ የሄደች በእንግድነት ተጠርታ ሄዳ ስራ ሰርታ የምትመጣ ሰው ነች። አያችሁ፣ የአረብ ሀገር ሴት አይደለችም። አሁን ማንም የአረብ ሀገር ሴት መሆኗን በጭራሽ ነኝ እንኳን ብትል አያምኗት። ለምን? ራሷን ትጠብቃለች። በቂ ኑሮ ነው የምትኖረው። ሺህ ዓመት አትኖርም፣ አንዴ ነው ኑራ የምትሞተውና ሁላችሁም እንደዚህ አይነት ኑሮ ብትኖሩ፣ በራሳችሁ ብትተማመኑ፣ በጣም ብዙ ኮንፊደንስ ያላችሁ በጣም ጀግኖች አላችሁና ሌሎችን እንደዚህ በወሬና በንግግር ተቀብረው የተቀመጡ ሰዎች እንደነ ማራኪ፣ እንደነ ዳይመንድ፣ እንደነ ሄለን፣ እንደነ ሰላም ጥሰው እንዲወጡ ነው የምፈልገው። ጥርመስ አድርገው ወጥተው ራሳቸውን ከፍ እንዲሉ ነው የምፈልገውና ትለያላችሁ አላችሁ እኮ እናንተ ስንት አይነት ተአምረኛ ልጆች አላችሁና ተቀይራችሁ ራሳችሁን ችላችሁ ብትኖሩ አገር ታመሰግናችኋለች፣ ኢትዮጵያ ታመሰግናችኋለች። ሌላውን ተው፣ ኢትዮጵያ ለቤተሰብ ምናምን የሚባለው ነገር እኮ ይቀርብ፣ ለሀገር ትተርፋላችሁ። አሁን ለሀገር ግብር እየከፈለች ኑሮ ውድን አይቻልም ወይኔ ኢትዮጵያ የሚባለውን ጥሳው ትኖራለች፣ እየኖረች ነው። ማን ከለከለ? ስለዚህ ከእንደዚህ አይነት ሰው ተሞክሮ ውሰዱ፣ አውሯት። እንዴት ነው የተለየውንሽው? በምን መንገድ ነው? እስኪ ምን እንደዚህ መቀየር እችላለሁ ወይ? ቀላል ነገሮች ማስተካከል ትችላላችሁና ታሚዬ ይቅርታ ነገርህን እንጂ አይወዱም ማለት የኛ ሰዎች ሁሉም አይደለም። የተቀየረን ሰው ማውራት ከተቀየረ ሰው ጋራ በተለይ ሞርደም አረብ ሀገር ካልኡን ያውን የአረብ ሀገር ሴቶች ሲሉ ራሱ እናደዳሉ። የኢትዮጵያ ሴቶች ነን እኛ፣ አረብ ሀገር ግን ለሰራተኝነት ሄደናል። እንዴት ነው በምን ሂሳብ ታይተን ነው የአረብ ሀገር ሴቶች ተብለን የሚሰየምለን? እኛ የኢትዮጵያ ሴቶች ነን የመጀመሪያው። ከዛ ግን ለስራ አረብ ሀገር ሄደናል። እኔ 9 ወር ሽንት ቤት ሁሉ ተኝቻለሁ። ለሳሚ ታውቃለህ፣ በጣም እኔ ሚስጥረኛዬ ሁሉ ለሃለው አንዳንዴ ታውቃለህ እመቤቴና። ከዛ ደግሞ እዚህ ጋር ሚዲያ ላይ ደግሞ ስትመጣ ልክ ስራ እንደሌለ ሰው ያይና 8 ዓመት 9 ዓመት ሞላ ለምን ትለፈልፋለህ ለነሱ ይላሉ። እኛን ግን አላዩንም። እኛ የተቀየርንልህ እኛ እጅህ ላይ ማለት አንከባለህ ነው። አረብ እንትን አላይን ቤተክርስቲያን ቅዱስ ገብርኤል እኮ ቅፍ አድርጌ ነው ያለቀስኩ ሳይ ሰማይ ምድሩ ሁሉ የተደበላለቀብኝ። ለምን ሚዲያ ላይ ነበር ማቀ። ስለዚህ እንደኛ አይነትን ሰው እንኳን አይደለም ሊከተሉ እንኳን አይደለም እንዴት ሆነሽ ተቀየርሽ ሊሉ ይቅርና አንፎሎ እያደረጉ እኮ ነው የሚሄዱ ለስራ እንኳን። እኔ ታውቃለህ ከአንድም ሁለት ሱቅ ነው ከፍቻውን ላይ ያለውና እናንተ በጣም በራስ መተማመን እና ደግሞ የውሳኔ ሰው መሆን። እኔ ለከሌ ብር ባልሰጠው ምንድነው የሚጎልብኝ? ብር ብቻ አይደለም ብር ሳይሆን ጤናችሁንም ነው እኮ የምትሰጡ። ማሰቡስ መጨነቁስ እንዴ ሰጣችሁ ማልቀሱስ ገብታችሁ ዩት የኔን ቪዲዮ እናትና አባቴ ብቻ ነው ለእናትና ለአባቴ ብቻ ነው ከፈጣሪ በታች ምን በረከክ የምሰጣቸው ማረግላቸው። ከዛ ውጭ ማንም ነው። ወንድማችሁም እህቶቻችሁም አለው ልክ አለው ገደብ አለው። እናንተ ስትኖሩ ግን ለህይወታችሁም አላችሁ ትመሰክራላችሁ ነገርና ሳሚኔ ሁሉ ጊዜ ነው ማነሳ ማርያምን ሁሌም ስለም እኔ እንደዚህ እንኳን በዚህ ሰዓት ገብቼ ገስት ላወራ ግን በቃ በጣም ይገርመኛል። 24 ሰዓት አለ ምናምን ኮሜንት ሳይ ብስጭት ያረጋኛል። እኛን ቀይራል። እኔ ሁሌም መሰክርላለሁ እንዳልኩ አሁን ከሀገር ሀገር ሂጃለሁ ፋሽን ሾው ላቀርብ 1,500,000 ብር ቀሚስ ሰርቼ ከአረብ ሀገር የተመለሰች ሴት ተብሎ አባይ ቲቪ ኤንቢሲ ላይ ፋና ላይ የቀረብኩ እንግዲህ ታውቃለህ። በዛ በጭንቅ ሰዓት ደግሞ ይጄ ሀላይን ቤተክርስቲያን አልቅሼ ነበር መሄድበት አጥቼ 2 ዓመት ከ9 ወር ነው የአረብ ሀገር የቆየውና የውሳኔ ሰዎች ሁኑ። ይሄ ባስቀር ምን ይጎልብኛል በሉ። ይሄን ብሰጥሳ ምንድነው ማተርፍ በሉ። ታዩና አስቡ። ከዛ ውጭ አሁን እህታችን አለች ልጆች አለ ልጅን ያህል ወልዳ አትገናኝም በማለት እንደዚህ ስትጨነቀ ይሄ እኮ በጣም እኮ ከባድ ነው። ይሄ እኮ የጤና ጉድለት ገንዘቡስ ይመጣል። ስለዚህ ባካችሁ እህቶች አንዳንዴም የሚመክራችሁን ሰውም ለማስጠራት ሞክሩ። ሳሚዬ ታውቃለህ ትልቅ ቦታ ደርሳለሁ ከዚህ የበለጠ ካለም አደባባይ መቆማለሁ እንዳልኩት የኛ ሰዎች የኛ እህቶች የተቀየሩን እህቶች በምንድነው ግን እንደዚህ ሆንሽ አይሉም እንጂ እኔ ዘፈን ኦሬዲ አቆሚያለሁ። እግዚአብሔር ይመስገን የድንግል ማርያም ልጅ ስራዬን ነው የምሰራ። 12 ልጆች አሉ በስሬ አጋዦቼ፣ የቤቴ ማጋዥ፣ የሱቄ ሴልስ አሁንም የሱቄ ሴልስ ሌላዎችም አሉ። እነሱ ጋር ለነሱ ደሞዝ መክፈልስ ያለው እርካታ አርሴማን ያለው እርካታ እና ይሄን ነው ምላችሁ። ሳሚ አንድ ቀን ትልቅ አደባባይ ላይ ወጥቼ ከዛ ስለ እህቶቼ ሳወራ እኔ አረብ ሀገር ሴት አይደለም ለአረብ ሀገር ለስራ የሄዱ የኢትዮጵያ ልጆች አሉ የኢትዮጵያ ሴቶች። እኛ የአረብ ሀገር ሴቶች አይደለንም። ስለነሱ ሳወራ ቅድሚያ አንተ ነህ የምትጠቀስና ልፋት ከንቱ አልቀረም። እንደኔ ያሉ ጀግና እህቶችም አሉ። እኔ
ጮሌ ስለሆንኩ የሚዲያ ሰው ስለሆንኩ ነው ሁሌ የምታገኘኝ። በአዲስ አበባ ብቻ አይደለም ባህር ዳር መጣ አይተኛል እንደከፈትኩና እኔ ላንተ ቃል የለኝም። እግዚአብሔር አምላክ የድንግል ማርያም ልጅ ግን ትልቅ ቦታ ደርሼ ከዚህ በላይ ደግሞ እንዳመሰግንህ ያርገኝ። ዝም ብለህ አይደለም የምታወራሽ። ይሄን ነው የምልህ። አመሰግናችኋለሁ። በጣም ኮሜንቶች ሁሉ በጣም ነው የምታስለቅሱት። አመሰግናችኋለሁ። ሰላም እንዴት ናችሁ? ማራኪን አውቃታለሁ። አልሚን አግኝታታለች። ለአልሚዬም ቆንጆ አይነት የምወደው ልብስ ነው ያለበሰቻት የገና ዕለት። አዎ አጋጣሚ ሆኖ በአንድ ጓደኛዬ ነው ያገኘኋት፣ በወንድሟ ማለት ወንድሟ እሷን ደግሞ እከታተላት ነበረ። ጀግና ናት። ሁሌም እንደምላት ትበርታ፣ ከጎኗ ነን አለን። ከፍታ ላይ ላገኛት ደስ ይለኛል። ስብዕናዋን እወድላታለሁ እና በርችልኝ ማራኪ። አሁንም ስላገኘሁሽ ደግሞ ቲክቶክ ላይ ደስ ብሎኛል እና